የብልጽግና ተላላኪ ነበር፣ ይሰርቅ ነበር፣ ሌባ ነበር፣ ዘራፊ ነበር። አሁን የሚሰርቅበትን መንገድ ስለዘጋን እነዛ ልጆች ምን ይላሉ? እነዛ ታጋዮች ውስጥ ያሉት ሁኔታውን የሚያውቁ ምን ይላሉ? ስለዚህ ሌባ የለም አይባልም አለው። በጣም ዘራፊ ያለ ቤተክርስቲያን። ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን አስተጋባ ያለ ከፍተኛ የሆነ ከፋፋይ ነገር አለ። ይህ ምንድነው? ሁሉም ፋኖ የብልጽግና ተላላኪ አይደለም። እጅ የሚሰጠው ሁሉ ከትግል የሚወጣው ሁሉ የብልጽግና ተላላኪ አይደለም። ስለዚህ ሁሉንም በጅምላ የብልጽግና ተላላኪ ነው ከማለት ራስን መፈተሽ ቢቀድም ጥሩ ነው። ምክንያቱም ውስጥ ላይ ብዙ ሰርጎ ገቦች አሉ። ብዙ ያልተገባ የማይገባቸው ቦታ ላይ የተቀመጡ አመራሮች አሉ። እነዛ በሚያደርጉት የዘረፋና የማታለል ስራ እንግዲህ ጠያቂ ከሌለ ሃይባይ ከሌለ በአንዳንድ መንገድ በግለሰብ ደረጃ በተለያየ መንገድ ደውለው ሲያሳውቁ መፍትሄ ካልተሰጠ ተስፋ የመቁረጥ ሁኔታ ይኖራል። ደግሞም አለ፣ እውነት ነው። ምክንያቱም ባህር ዳር ዙሪያ ብቻ ራሱ እስከ አርፒጂ ተኳሽ፣ ስናይፐር ተኳሽ፣ መትረጊስ ተኳሽ ድረስ ከነዚህ ኮማንዶዎችም ጭምር ከመከላከያ የወጣው ወደ ፋኖ የተቀላቀሉ ኮማንዶዎችም ጭምር የወጡበት ሁኔታ አለ። ወጣው እጅ የሰጡበትም ሁኔታ አለ። ወጣው የራሳቸውን ኑሮ ተሰደው ከአካባቢያቸው ተሰደው የሚኖሩበትም ሁኔታ አለ። ስለዚህ ይህን ሁኔታ ምን ፈጠረው ካሉ በጣም ቤተክርስቲያን እስከ መሸጥ ድረስ የደረሰ አንድ ባህር ዳር ዙሪያ አካባቢ ቡድን ነበር አለ። ስለዚህ በጣም እያመረሩ ነው። አብዛኛው ፋኖቹን በብዛት እየሰጡ ያሉበት ሁኔታ አለ። ከትግል እየወጡ ያሉበት ሁኔታ አለ። ከዛሬ ነገ ይሻላል በማለት በነገ ይሻላል ተስፋ ውስጥ ያሉ። ስለዚህ ቆራጥ ታጋይ የነበረው ጠይቆ አልታይ ሲል አልሻሻል ሲል ተስፋ በመቁረጥ ሁኔታ እጅ የሰጠውንና ከአካባቢው ሩቆ የራሱን ኑሮ የጀመረውን ያዩ ውስጥ ያሉ ፋኖች አሉ። ስለዚህ እነዛ ቦታው ላይ ሆነው ሁኔታውን አይተው ለምን ያ ልጅ እንደወጣ፣ ለምን ከትግል እንደወጣ፣ ለምን እጅ እንደሰጠ የሚያውቁት ፋኖ በጀብሎ የብልጽግና ተላላኪ ነበር፣ ይሰርቅ ነበር፣ ሌባ ነበር፣ ዘራፊ ነበር። አሁን የሚሰርቅበትን መንገድ ስለዘጋንበት ልንይዘው ስንል መረጃ አግኝተንበት ሩጦ እጅ ሰጠ ሲባል እነዛ ልጆች ምን ይላሉ? እነዛ ታጋዮች ውስጥ ያሉት ሁኔታውን የሚያውቁ ምን ይላሉ? ስለዚህ ሌባ የለም አይባልም አለው። በጣም ዘራፊ ያለ ቤተክርስቲያን ድረስ እስከ መዝረፍ የደረሱ በአመራር ደረጃም አሉ። በአመራር ደረጃ የቤተክርስቲያን የሽያጭ ቦታን ብር የሚያስተላልፉትን አስተላልፈው ባለሀብቱን እዚህ አካባቢ እንዳይደርስ እናደርገዋለን በሚል ማታለል ስራ አስገድደው አግተው ሊዘርፉ የነበሩትም አሉ አመራሮች። ስለዚህ ያንን እያወቁ በዛ ተስፋ ቆርጠው የወጡና እጅ የሰጡ አሉ። እነዛን አሁን የብልጽግና ተላላኪ ነበሩ ስትሏቸው ውስጥ ያሉት ምን ይሰማቸዋል? አሁን ያለው ችግር ነገ እንደማይፈታ አድርገው እንዲወስኑና እንዲወጡ እጅ እንዲሰጡ አያደርግም ወይ? ይሄ መታየት ያለበት መፈተሽ ያለበት። ሁሉም እጅ ሰጭ ነው አይባልም።